ማነው የዚህ 200 ካሬ ላይ ያረፈ የአምስት ክላስ ቤት ባለቤት የሚሆነ እድለኛ? ለዛሬ የላቸው የቀረብኩት አቀማመጡ የሚያምር ነው። አሰራሩ ኤልሲቢ አሰራር የተሰራ የእንጨት ቤት ነው። የበረንዳው ቋሚ በብረት ነው። ዛሬ የምነግራችሁ ማለት ነው በጣም የምትስቁትና እንደዚሁም እናንተ ያሳለፋችሁት ነገር ነው እና ምናልባት ረስታችሁት ሊሆን ይችላል። አስታውሱ ማለት ነው። ዛሬ ፋዘር ሳሙኝ በቃ እኔም እንደተሳሳቱ አውቄያለሁ። ሳም አረኳቸው። የት አባቱ ነው የገሌ ልጅ አይደለህም እንደ ሲሉኝ፣ ኧረ አይደለሁም ተሳስታችሁ ነው አብሽር ችግር አውቄያለሁ። አይደለሁም አብሽሩ ያጋጥማል በእኛም ላይ ደርሶ ያውቃል አልኳቸውና የሆንም በወዲ አድርጌ ያን ቀን ደርሶብኝ ስለሚያውቅ ነው። የዘኑ 200 ካሬ ላይ ያረፈ የአምስት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ማነው የዚህ 200 ካሬ ላይ ያረፈ የአምስት ክላስ ቤት ባለቤት የሚሆነ እድለኛ? ለዛሬ እየላቸው የቀረብኩት ወሎ ኮምቦልቻ ነው። ህጋዊ ካርታ ፕላን ያለው ነው። አሰራሩ ኤልሲቢ አሰራር የተሰራ የእንጨት ቤት ነው። የበረንዳው ቋሚ በብረት ነው። መግቢያ ላይ እንደሰማችሁት ማለት ነው። ዛሬ ፋዘር ሳሙኝ እላችኋለሁ። እኔም ሳምኳቸው እንደተሳሳቱ አውቄያለሁ፣ ግን አጋጥሞኝ ስለሚያውቅ በቃ እነሱም እንዳይፈሩና እንዳይደነግጡ ሳምኳቸው ማለት ነው። አዲስ አበባ ላይ እንደዚህ ቢሆን ያኔ ምናልባት በጣም ትልቅ በእድሜ የሆኑ በቃ ፊቱ ይነግራቸዋል የሆነ የሚያሰጋችሁ ሰውና ያ ከሆነ አላደርገውም ማለት ነው፣ አላቀርብም። ነገር ግን በቃ አባቴ ነው በቃ ትዝ ያለኝ ማለት ነው። ወላሂ ነው የምላችሁ። ምክንያቱም እንደተሳሳቱ አውቃለሁኝ። እነሱም ደግሞ እንደዚህ ያኔ ቅፍ አድርገው ሲሰሙኝ እንትን እንዳይላቸው እንዳይደነግጡ እኔም ሳም አደረግኳቸውና የገሌ ልጅ አይደለም እንደ ሲሉኝ፣ ኧረ አይደለሁም ተሳስታችኋል፣ ችግር የለውም ያጋጥማል አብሽሩ ስላቸው ውይ እንዴት ያለ ጉድ ነው ብለው እንትን ሲሉ ካጠገባቸው ቶሎ ሄድኩላቸው ማለት ነው። እኔ በቃ ደርሶብኝ አቃልና ማለት ነው። ምክንያቱም የሆነ በቃ ወላሂ ለብቻ ራሱ እንደሞኝ ነው የሚያስቀውና ደርሶባችሁ አቃል ደብቃችሁ ነው እንጂ እስኪ ኮመንት አድርጎ የደረሰባችሁ። እኔ ደርሶብኛል አልኳችሁ። የተሳማችሁ ሰዎችና የሳማችሁ ሰዎች ዛሬ ኮመንት አድርጉ። ምንም መደበቅ አያስፈልገውም። ዛሬ የላቸው የቀረብኩት ቤት ወሎ ኮምቦልቻ ነው። መግቢያ ላይ እንደሰማችሁት ኩሽና አለው። እንደዚሁም አሰራሩ ኤል ነው። ቀለም አቀባቡ የበረንዳው ኮርኒሽ እንደምታዩት ፋለ ነው። ዋጋው ተመጣጣኝ ዋጋ ነው። በተጠራበት አይደለም የሚሸጠው። እዚህ ጋር ማወቅ ያለባችሁ አልኳችሁ መሰረት እንደዚህ በውስጥ አቅማችሁንም እየነገራችሁ ነው አላችሁት። በፊት እንደዚህ አቅማችሁ ነገሩ ስላችሁ በቃ ላለመናገር ወደኋላ የምትሉ ነበራችሁ። ያለውን ነገር እዚህ ጋር መጥቼ ሳስረዳችሁ እየተናገራችሁ ነው። አመሰግናለሁ ስለተረዳችሁ። ዛሬ እየላችሁ የቀረብኩት ቤት ዋጋው ተመጣጣኝ ዋጋ ነው። አሰራሩን በዚህ መልኩ ነው የተሰራው። አካባቢ የደመቀ ነው። ዋጋውን አሳውቃችኋለሁ። ምንም በላይ ደግሞ በውስጥ ሪከርድና ጽሁፍ ስታስቀምጡልኝ ስታየው መልስ የምትሉን ነገር ብዙዎቻችሁ ማለት ነው። አመሰግናለሁ ስለተረዳችሁኝ ማለት ነው። እንደው ቢውልና ቢያድር ራሱ መልእክታችሁ ማለት ነው እመልስላችኋለሁኝ። በዛው እንደዚህ ካይመልስም ብላችሁ እንትን እንዳትሉ ማለት ነው። እንዳትቀየሙ፣ እንዳትከፉ። እኛ እኮ በአንተ ላይ እኮ ቤት ገዝተናል፣ ቦታ ገዝተናል፣ ለምን አትመልስም የምትሉና እንደዚህ የምትቆጡ ስላላችሁ አትቆጡ። ደንበኛ ንጉስ ነው፣ ደንበኛ ወረት ነው። ባለፈው ነግራችሁ የለ እንዴ? ሲቀጥል ደግሞ በቃ ስሜታዊ ሆናችሁ ለምትናገሩት ነገርና በቃ ለምትሳደቡ ሁሉ አንዳንድ ናቸው። አሁን ላይ እንኳን ጠፍታችኋል ማለት ነው። ይቅር ብያችኋለሁ ማለት ነው። በቃ መስሏችሁ ተናግራችኋል። ይቅርታ ብላችሁ ጠይቃችሁኝ እምቢ ብዬ ሁሉ ነበረ በሰዓቱ። በቃ አይሆንም ብዬ ማለት ነው። ሌላ ሽማግሌ ይጠራልኝ ሁሉ ብዬ ነበረ። ሳይጠራ ሲቀር በራሴ ጊዜ መጥቼ በቃ እዚህ መጥቼ በሚዲያ ማለት አፉ ብያችኋለሁ፣ ይቅር ብያችኋለሁ። ይህ እኮ የገረመኝ ሌላ ሽማግሌ አንጡ ማለት ይኮ ነው። እኔ እዚህ ጋር መጥቼ እናንተን ምክንያትና እንደዚህ ይሄ ነው ብዬ መናገር ብቻ አይደለም የራሴንም ያለውን ነገር ነገራችኋለሁ ማለት ነው። ገብታችኋል አይደለ? በቃ እናንተም ኮመንት አድርጉ ሐሳባችሁን።
ለዛሬ እየላቸው የቀረብኩትን ቤት ዋጋውን እነግራችኋለሁ። ተመጣጣኝ ዋጋ ነው። 20 ሺህ ሰብስክራይብ ደግሞ አስገቡኝ። እንደስተዛሬው ለ4 ሰው ለ5 ሰው ሼር አድርጉ። ያጎደልኩባቸው ነገር የለም። ድሮ እናቴ ስትገርፈኝ ማለት ነው ህፃን ሆኜ በቃ ተገረፈች በኋላ እኮ እሷ ጠግባ ትታኛለች እኮ አመልጣለሁ። በቃ እንደገና እንደ አዲስ የምትመታኝ ይመስል ሰው ሳይመታ ያመልጣል እንጂ ከተገረፈ በኋላ አልቆለታል፣ ወጥቶለታል፣ ወዴት ያመልጣል? እስኪ ይህን ሁሉ እንደው ዝም በሉ እስኪ ማለት ነው። ዛሬ አለመሳቅ አይቻልም። የዚህ 200 ካሬ ላይ ያረፈ የ5 ክላስ ቤት ዋጋው 6 ሚሊዮን ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።